ሰምቼ በጣም ደስ ብሎኝ ነበርና ስላንተ ያው አምላኬን አመሰግናለሁ። አንድ ቀን እንግዲህ ወደ እውነተኛው ጌታ እንደምትመጣ ተስፋ አደርጋለሁ። ኦኬ፣ እውነተኛ ጌታ ማን ነው? በአንተ ትምህርት ልመጣ ባስብ አሁን ማን ነው እውነተኛ ጌታ ብለህ የምትለው? እሱን ማወቅ ፈልጌ ነው። መጽሐፍ ቅዱስ እንደሚለው እውነተኛ ጌታ የሆንክ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ተብሎ በዮሐንስ መጽሐፍ ላይ ተጽፏል። ስለዚህ እውነተኛ ጌታ የሆነው ኢየሱስ ክርስቶስ ነው። ዮሐንስ 17:3 ላይ እውነተኛ ጌታ ይላል። ፋላሲ ምናምን ብለሃልና ምናልባት እንደዚህ ተሳስቼ ሊሆን ይችላል። ምናልባት ከአንተም ደግሞ እውቀትም ላገኝ ይችላለሁና ጴጥሮስ እዛ ጋር ሲሰብክ እየሰበከ ነው። ስብከት ላይ ነው፣ ሰዎች በተሰበሰቡበት የሰበከው ስብከት ነው አይደለ? አዎ አሁን እኮ እንትን ማርጂናል ፖይንት ስታነሳ ምንም አይጠቅምም። ወደዛ ስለ ጌትነት ለምን አለው ሳይሆን ወይ ለምን አለው እንዴት አለው ሳይሆን ለምን አለው ሳይሆን ጌታ ስለ ጌትነት እያወራን ስለሆነ እኔ ያልኩህ እንመጣበታለን። 34 ላይ ያለው 34 ነው ምንም የሚደግፈው አሪፍ ነገር አምጥተሃል። 36 ላይ ምንድን ነው የሚለው? አምላክ ኢየሱስን ጌታ አደረገው ይላል። ለምሳሌ ኤግዛምፕሎች እንድገመው ራሱ ያልካት እንድገመው ስንት ጌታ ነው የምናየው ነው ያልከው? ቆይ እንጂ ጌታ ስንት ጌታ ነው የምናየው ነው ያልከው? ዳዊት ስንት ጌታ ነው የምናየው? እንትን ልፍታው ቃሉን ስለማጥፍታለ ያልከም ብቻ ስንት ጌታ ነው ያለውን ብለህ ያልከው አንተ። እሱም ብቻ ድገምልኝ አንድ ድገም። እኔ አሁን ያናይል ስለዚህ ብሉይ ኪዳን ላይ የነበረው ኪዳን አይነት አይደለም። አዲስ ቃል ኪዳን እገባለሁ ነው ያለው። አዲስ ማለት ተጨማሪ ነገር ነው። በነበረው ነገር ላይ አዲስ ህግጋቶች እንደሚመጡ ነው እንጂ የሚናገረው ሌላ ነገር አይደለም። ስለዚህ ማቴዎስ ምዕራፍ 5 ላይ አዳዲስ ህግጋቶችን እናያለን። ለምሳሌ ለቀደመው የገደለ የሚል ነገር አለ። አሁን ግን ወንድሙን ጨርቃም ብሎ የተሳደበ ነው የሚገደለው። ራሱ የሸንጎ ፍርድ ይገባዋል አለ። ፍርድ ይገባዋል፣ የገደለ ፍርድ ይገባዋል። እኔ ግን ወንድሙን ጨርቃም የሚባል እንትን ይላል አለ። ቀድሞ የሚባለው ጠላትን ጥላ ባልንጀራህን ውደድ ነው። እኔ ግን ጠላቶቻችሁን ውደዱ የሚል ጠበቅ ያለ ነገር መጣ ማለት ነው። በፊት የሚደረገው ነገር አይን ስለ አይን ጥርስ ለጥርስ ነበር። አሁን ከመነሻውኑ እዛ ደረጃ አይደርስም። ራሱ እዛ ደረጃ አይደርስም። የሰው ሀቅ መንካት የለብህም። እንደውም ቀኝህን ለሚመታ ግራ አንስተው ብሎ ሞር እንትኑን ኢላቦሬት እንዳደረገው ነው የሚናገረው። ስለዚህ አዲሱ ቃል ኪዳን በዚህ መልኩ ነው። ጥንት የነበረው ነገር የተሻረ ነገር የለውም። ኢላቦሬት ተደርጎ ሰፍቶና ፋፍቶ ነው የምናየው። በትዳር ጉዳይ ላይ ግን ኢየሱስ ባስተማረበት አንቀጽ ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት ጥቅስ የለም ማለት ነው ራሱ። ወይም ደግሞ አንድ ለአንድ ተጋቡ የሚል ህግ የለም ለማለት ተፈልጎ ነው። ቀጥሉ። መርሃባ ኡስታዝ ጀዛከላህ። አሁን ፕሪንስ በዛ ዙሪያ ላይ ማውራት የፈለከው ሀሳብ ላይ ማውራት ትችላለህ ከኡስታዝ ጋር ከአንድ በላይ ሚስት ማውራት ከፈለክ ማለት ነው። ሰላም ወሂድ። ሰላም፣ እንዴት ነህ ፕሪንስ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ ሰላም ነው። ሰላም ነህ? ጠፋህብን እኮ አለኝ። አንተ ትልቅ የቴሌግራም ግሩፕ ነበረ ካርለ የሆነ ጊዜ አለኝ። አሁንም አለኝ። ሚዩት አድርገሃል ራስህ። ሊያይ ሂዶ መሰለኝ ፖዝ ሆኗል። እና ለምንድን ነው የሌለው? አሁን እዛ ግሩፕ ሊል ይሆናል። ቼክ አድርጎ መጥቶ እንትን በጣም እናወራ ነበር የሆነ ጊዜና በጣም ብዙ ፎሎወርስ ነበረ ምናምን በዚህ ዙሪያና አንተ የሆነ ጊዜ መጽሐፍ አወጣ ምናምን ሲሉኝ ሰምቼ በጣም ደስ ብሎኝ ነበርና ስላንተ ያው አምላኬን አመሰግናለሁ። አንድ ቀን እንግዲህ ወደ እውነተኛው ጌታ እንደምትመጣ ተስፋ አደርጋለሁ። ኦኬ፣ እውነተኛው ጌታ ማን ነው በአንተ ትምህርት? ኦኬ፣ እሱን እንቀጥልበታለን። አሁን የጀመርነውን እንትን እንበልና ወደዛ ልመጣ ባስብ አሁን ማን ነው እውነተኛ ጌታ ብለህ የምትለው? እሱን ማወቅ ፈልጌ ነው። መጽሐፍ ቅዱስ እንደሚለው እውነተኛ ጌታ የሆንክ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ተብሎ በዮሐንስ መጽሐፍ ላይ ተጽፏል። ስለዚህ እውነተኛ ጌታ የሆነው ኢየሱስ ክርስቶስ ነው። ዮሐንስ 17:3 ላይ እውነተኛ ጌታ ይላል።
እውነተኛ እንደዛ አምላክ አይልም። የሆንክ ያ እውነተኛ አምላክ የጠየቅ አድርጌ ነው እየጠየቅኩ ያለው። እውነተኛው ጌታ ነዋይ ንገረኝ፣ እንደዚህ እውነተኛ ጌታ ይሄ ነው በለኝና በዛ ላይ ከፈለኩኝ ጥያቄ ጥቅስ ሲያስፈልግ ያኔ ደግሞ ጥቅስ ትሰጠኛለህ ማለት ነው። ጥቅስና አጣቅሰህ ትሰጠኛለህ ማለት ነው። ለእኛስ ሁሉ በእርሱ የሆነ አንድ ጌታ ኢየሱስ ክርስቶስ አለን ተብሎ ተጽፏል። ስለዚህ እውነተኛ ጌታ ለአንተ ኢየሱስ ክርስቶስ ነው አይደለ? በሚገባ ወንድሜ። በቃ እንደዛ እንድትለኝ እኮ ነው የፈለግኩት ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረኒ እግዚእ መቅደመ ተግባሩ ይላል። ጌታ ፈጠረኝ ይላል። ማን ነው ጌታ ፈጠረኝ የሚለው? ምን ላይ ምሳሌ ላይ ነው ያልከኝ? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረኒ እግዚእ መቅደመ ተግባሩ ይላል። ጌታ በተግባሩ ፈጠረኝ ይላል። ጌታ ፈጠረኝ የሚለው ባዩ ማን ነው? እያንዳንዱን እንግዲህ እኔ አሁን ዝም ብዬ እያነበብኩ እያየሁ ነው የምመልሰው። ከዚህ በፊትም እንደማደርገው ሳወራ ያንተን ሀሳብ ገብቼ እያየሁ ነው። እና ምዕራፍ ስንት ነው ምሳሌ? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አውጥቶልሃል። ይኸውልህ አማርኛው እግዚአብሔር ይለዋል፣ ግዕዙ እግዚእ ይለዋል፣ እንግሊዝኛው እና ግሪከኛውም ሎርድ ነው የሚለው። ጌታ ፈጠረኝ ነው የሚለው። ጌታ ፈጠረኝ ባዩ ኢየሱስ ነው። ኢየሱስን የፈጠረ ጌታ ማን ነው? አሁን የፈጠረው እግዚአብሔር ከሆነ እዚህ ጋር እኮ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። እግዚአብሔር ነው። ስለ ጌትነቱ እያወራ አይደለም። እናንተ አሁን እያወራን ያለ ነው ጌታ ማን ነው ስለሚለው ስለሆነ ጌታ የሆነው ኢየሱስ ክርስቶስ ነው። የተፈጠረ ጌታ ነው ኢየሱስ። ኢየሱስ ክርስቶስ የተፈጠረ አይደለም። ይኸው እዚህ ጋር ጌታ ፈጠረኝ ይላል እና ኢየሱስን የፈጠረ ጌታ አለ? ኢየሱስ ክርስቶስ ትላንትና ወይ ከድንግል ማርያም የጀመረ ማንነት የለውም። እዛ መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። አባቶች በፊት በነበረኝ ክብር በፊት በነበረኝ ክብር ኢየሱስ ክርስቶስ በፊት የነበረው ክብር አለ። ማን? ኢየሱስ ክርስቶስ ሰማይና ምድር። ጥያቄ ይኸውልህ ፕሬኤግዚስታንስ አለ ወይስ የለውም? ቅድመ ህልውና አለ ወይስ የለውም? ፕሪሂማን ስቴት ኢየሱስ ምን ነበረ? አምላክ ነበረ? ፈጣሪ ነበር ብዬ አልጠየቅኩም። እሱን ስጠይቅህ በቦታው ትመጣለህ። ኢየሱስ ፈጣሪ ነው ወይስ አይደለም? ኢየሱስ አምላክ ነው ወይስ አይደለም? አይደለም ጥያቄ። አሁን ስለ ጌትነት ላይ ነው እያወራን ያለ ነው። እንትን እንዳይሆን የሆነ ኮንፊውዝ እንዳናደረግ ህዝቡን ጌትነት ላይ ብቻ ፎከስ አድርገን እንድናወራ ስለፈለኩኝ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ባለው ጥቅስ መሰረት ጌታ ፈጠረኝ ይላል። ጌታ ፈጠረኝ ሲል ኢየሱስን የፈጠረው ጌታ ማን ነው? ኦኬ፣ እዚህ ጋር አሁን ኢየሱስ የሚል ቃል አለ። ፈጠረኝ የሚለው ማን ነው? በእንትኑ ላይ እዚህ ላይ ፈጠረኝ የሚለው ማን ነው? አንተን የምታምነው ንገረኝ። ኢየሱስ ክርስቶስ አሁን እናንተ የምታምኑት ነገር አለ፣ ቃል በቃል የምትሉት ነገር አለና ቃል በቃል እግዚአብሔር እኔን ፈጠረኝ የሚለውን ቃል ካሳየኝ ኢየሱስ ክርስቶስ ፍጡር እንደሆነ አምንላለሁ። ኖ አይ ይሄ እዚህ ላይ እዚህ አውድ ላይ ፈጠረኝ የሚለው ማን ነው የምትለው? አይ ሳይሆን ቃል በቃል በሚለው ታምናላችሁ አይደለ? ቃል በቃል በሚለው ነገር ታምናላችሁ። እኔ ነው። ስለዚህ ቃል በቃል ኢየሱስ አሁን ለምሳሌ ብሉይ ኪዳን ሲነበብ ኤግዛክት ወርድ ፋላሲ አልሰራም። እኔ እንደዛ አይደለም የምሰራው። ቆይ ትርጉም አለው ነው። ትርጉም ካለው ትነግረኛለህ እኮ እንድንወያይበት እኮ ነው። ለመጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ባለው ጥቅስ መሰረት ጌታ የመንገዱ መጀመሪያ አድርጎ ፈጠረኝ የሚለው በቸርች ፋዘርስ በአጠቃላይ በኦርቶዶክስ በካቶሊክ እና በፕሮቴስታንት ትርጉም ውስጥ ስለ ኢየሱስ ነው የሚያወራው ተብሎ የተቀመጠ ቃል ነው። የተቀመጠ ከሆነ እዚህ ጋር ጌታ ፈጠረኝ ሲል ኢየሱስን የፈጠረው ጌታ አለው ራሱ ማለት ነው። እኔ ለጭቅጭቅ አይደለም አሁን የመጣሁት። ምክንያቱም ስታወራ የምታወራው ነገር ሳውንድ ትራክ በጣም በተረጋጋ መንፈስ ስለምታወራኝ ለዛ ነው። ወደ ሌላ ነገር የሚሄድ ከሆነ አንዳንድ አይነቱን ሰዎች ደግሞ በአግባብና በስነስርዓት አክብረን መያዝ መቻል አለብን። ዝም ብሎ ለጭቅጭቅ የሚመጡ ሰዎች አሉ። እንደገና ደግሞ ተረጋግተው ደግሞ የሚያወሩ ሰዎች አሉ ዊዝ ሪስፔክት። ስለዚህ አውት ኦፍ ሪስፔክት እንዳይሆንብኝ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22ን አንተ ከፈለግ ለከላይ አካል ነው ብለህ ትነግረኛለህ። እኔ ከቸርች ፋዘርስ አንጻር ቸርች ፋዘርስ ለኢየሱስ ነው ብሎ አስቀምጠዋል።
ቸርች ፋዘርስ እሺ ማለት ነው። ይሄ ፓትሪዮቲክ ኮሜንተሪ ማምጣት ይቻላል። አንደኛ ነገር። ሁለተኛ ነገር ደግሞ ይሄ ጥቅስ ለኢየሱስ አይደለም ለከሌ አካል ነው ብለህ ካልክ ደግሞ አንተ ደግሞ ያንተን ደግሞ እናዳምጣለን። ለከሌ ማለት ነው ለከሌ የሚለውን ነገር ማለት ኦኬ ነው። ግን ጌታ ፈጠረኝ ካለ ልመልስ ግን አሁን። ችግር የለም መልስ። በጣም አመሰግናለሁ። ያው ያው እኛ እንግዲህ እዚህ ቃል በቃል በሚል ነገር እናምናለን። ዛሬ ዞር ብለን እሺ በሌላ መንገድ እናወራለን። ይሄ ቃል የሚያወራው ስለ ኢየሱስ ክርስቶስ ነው ብዬም ላወራ እችላለሁ። ምክንያቱም አይደለም ብዬም ላወራ እችላለሁ፣ ነውም ብዬ ልከራከር እችላለሁ። ነገር ግን ነው ብዬ ላውራ ኢየሱስ ክርስቶስ ማለት አንተም እንደምታውቀው ኢየሱስ ክርስቶስ ፍጹም ሰው፣ እኛ ክርስቲያኖች የምናምነው ፍጹም አምላክ እንደሆነ ነው። ይሄ የሰውነት ማንነቱ የተፈጠረ ሲሆን ያልተፈጠረ ማንነትን ለብሶ ምድር ላይ እንደተመላለሰ የምናውቀው ኦር ደግሞ የምናምንበት ነገር ነው። 100% ክርስቲያንስ ፋዘርም ምኖችንም የሚያምኑት ነገር ነው። ስለዚህ ኢየሱስ ክርስቶስ ይሄ ማለት ይሄ አካል ይሄ ፍጡር የሆነ የሚደክመውን አካል እንትን ሲል ያ የተፈጠረ ስለዛ እያወራ እንጂ ኢየሱስ ክርስቶስ ከዘላለም በፊት ከእግዚአብሔር አብ ጋር የነበረ ያለ ለዘላለም ደግሞ የሚኖር ጌታ መድኃኒት ነው። ወንደርፉል። አሪፍ እንትን ኤክስፕላኔሽን የገለጽከው ማለት ነው። ኢየሱስ ከድንግል ማርያም ማህፀን በፊት ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ስለተፈጠረ ጌታ ፈጠረኝ የሚለው ለዛ ነው። ኢየሱስን የፈጠረው ጌታ ማን ነው? እዛ ማህፀን ውስጥ ፕሮሰስ ሲያደርግ የፈጠረው ኢየሱስን ጌታ ፈጠረኝ የሚለው ማን ነው? ሳብጀክት እና ኦብጀክት ነው ኖ ማለት አሁን ፈጠረኝ ሲባል አሁን ለምሳሌ ወሂድ አሁን ለምሳሌ የሆነ ጥያቄ ብጠይቀ አንተን አሁን በቁርአን ስጠይቀ ከአዲስ ታመጣልኛለህ። ከዛን ደግሞ ማብራሪያ ደግሞ ምን እንደሆነ የሚባል አላረ ከዛ ማብራሪያ አምጥተህ አይደል የምትመለሰው። እኔ አሁን እንደዛ ውስጥ ከምገባ ብዬ እኮ ነው አሁን ብሉይ ኪዳን ላይ አዲስ ኪዳን ላይ ከምመጣ ቀጥታ ዳይሬክትሊ ጥያቄውን እየመለስኩልህ ለመጓዝ ስለፈለኩ ነው እንጂ ጊዜ ካለ ጌታ ፈጠረኝ ሲል ድንግል ማርያም ማህፀን ውስጥ ፕሮሰስ የሚያደርገውን ያንን ጽንስ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን እና ፊዚካል ኦፕሬሽን አድርጎ እዛ ማህፀን ውስጥ የፈጠረው ማን ነው? ጌታ ፈጠረኝ የሚለው ማንን ነው ጥያቄው። ይሄ ማለት በጣም ጥሩ ጥያቄ ነው። ወርድ ነው ማለት አሁን እንደዚህ ሳይንሳዊ ምናምን ሳይሆን የእግዚአብሔር ቃል ነው። ገብርኤል የማንን ቃል ነው ይዞ የመጣው? የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ይዞ መጣ። ጌታ ፈጠረኝ ሲል ማንን ነው ጌታ እያለ ሪፈር የሚያደርገው? የተፈጠረበትን ታይም ልነግርህ ነው። አሁን እዛ ጋር ፋንክሽን ምናምን የተባለውን ነገር ልነግርህ እኮ ነው። ገብርኤል ማለት በእግዚአብሔር ፊት የሚቆም ነኝ ያለ መልአክ ነው እና ከእግዚአብሔር ዘንድ ስልጣን ይዞ አውቶሪቲ ይዞ ምን አደረገ? ወደ ማርያም የራሷን ህይወት እየኖረች ባለበት ጊዜ ወደ ማርያም ይቀርባል። አትፍሪ እያለ መልእክቱን ነገረ። እኒሁ ትጸንሻለሽ፣ ስሙንም ኢየሱስ ያለሽ፣ ዓለምን ከኃጢአት ያድናል ብሎ መልእክት ኢሚዲየትሊ ሆሊ ስፒሪት መንፈስ ቅዱስ ይከልልልሻል አለ። ገብቶ ካላረ ያ ቃል ነው። ቃሌ ምን ይላል? ይፈጥራል ይሌለ የእግዚአብሔር ቃል የኔ ቃል አንዳች ሳይፈጥር አይመለስም ይላልና ያ ቃል ኢሚዲየትሊ ምን አደረገ? ፈጠረ። ሁን ሲል እንደሚሆን ማለት ነው እንጂ እግዚአብሔር እንደዚህ ኢየሱስ ክርስቶስን በጭቃ እንደዚህ አድበል ብሎ አዳም እንደተሰራ የተሰራ ጌታ አይደለም። ስለዚህ ያ ቃል ነው ገብርኤል ያመጣው ቃል፣ ገብርኤል የተናገረው ቃል ነው ህይወትን የዘራባት። ስለዚህ መንፈስ ቅዱስ እሷን ከለላት፣ ኢየሱስ ክርስቶስ ተወለደልን። አሁን ፖይንት ፎስ አልነበረም ማለት ኢየሱስ እንዴት እንደተፈጠረ ፕሮሰስ እንዴት እንዳደረገ አይደለም። መፈጠሩን ካመንን ምንም ችግር የለውም። በመልኩ ተፈጠረ። ያለ ዘራ ብሲ ነው ወይ ያለ ተራክሞ ነው ወይ? አላይክ ቻርጅ ሆነ ስፐርምና ሴል ኤክሴልና ምንድነው ስፐርም ሴል ፈርትላይዝ ሳያደርግ ነው ወይ? እሱ አይደለም ጥያቄው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጌታ ፈጠረኝ ሲል ድንግል ማርያም ማህፀን ውስጥ ጌታን ኢየሱስን የፈጠረው ጌታ ማን ነው የሚል ነው ጥያቄ የነበረው። በቃ ችግር የለውም እለፈው። ምክንያቱም አንደኛ ህሊናም አለ፣ ሁለተኛ ደግሞ ታዳሚም ስላለ ማንዛዛት እንዳይሆንብን ማለት ነው። ኢየሱስ ፈጣሪውን የፈጠረውን ፈጣሪውን ጌታዬ እያለ ይላል። ጌታዬ እያለ ይላል። ኢሳያስ 61 ላይ አማርኛው የጌታ የያህዌ መንፈስ በእኔ ላይ ነው ይላል። ዕብራይስጡ የአዶናይ የያህዌ መንፈስ ይላል። አዶናይ ማለት ጌታዬ ማለት ነው በዕብራይስጥ። ማንን ነው ጌታዬ የሚለው? ኢየሱስ።
ኢየሱስ ክርስቶስ እኮ ኢየሱስ ክርስቶስ እኮ አምላክ አለው። ሐዋርያ ጳውሎስ ሲያስተምረን የጌታ የኢየሱስ ክርስቶስ አምላክና አባት ይባረክ፣ የጌታ የኢየሱስ ክርስቶስ አምላክን እያመሰገናችሁ እያለን ኢየሱስ ጌታ አለው እና ብዙ ቃል ጌታ እኮ ያለው ማለት ነው። ይሄ አሁን የትንቢት መጽሐፍቶችና አዲስ ኪዳንን እንትን ስትል ምንም አይነት የሚጋጭ የሚጻረር ነገር እንደሌለ ስለዚህ ኢየሱስ ጌታ አለው ወይ ነው ደግሞ ኧረ ችግር የለውም ፕሪንሲ አይ ኢየሱስ ጌታ አለው ሄሎ ሄሎ ላባን ሰበክታኒ አምላኬ አምላኬ ስለምን ተውከኛለው እኮ ለጌታው እኮ ነው ጌታ አለው ኢየሱስ ክርስቶስ አምላክ አለው እኮ ይሄ አምላክ ኢሳይያስ 42 አንድ ላይ ያወጣል አምላክ ያለው ቆይ እሺ ነው ተመልሶልኛል አምላክ አውራ እሺ 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 አውራ ችግር የለውም ጨርስ ሐሳብህ በቃ ይሁን ችግር የለም እንቀጥል ኢሳይያስ 42 አንድ ላይ ደግፌ ያስኩት ባሪያ ይላል ማንን ነው ባሪያ የሚለው ፈጣሪ ማንን ነው ባሪያ የሚለው እዚህ ጋር እስኪ ቀጥልና አንበብልኝ እነሆ ደግፌ ያስኩት ባሪያዬ ነፍሴ የተሰኘበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ እርሱ አሕዛብን በፍርድን ያወጣል አይጮህም ቃሉን አያነሳም ድምፁን በሜዳ አያሰማም የተቀጠቀጠ ሸንበቆ አይሰብርም የሚጤስን ጧፍ አያጠፋም በእውነት ፍርድን ያወጣል በምድር ፍርድን እስኪያደርስ ይበራል እንጂ አይጠፋም አሕዛብ በስሙ ይታመናሉ ከዛ ቀጠል ቁጥር 5 ላይ ወደ ላይ ከፍ አድርግለት ቢኪ ስለ ኢየሱስ ነው ራሱ ስለ ኢየሱስ መሆኑ ማቴዎስ 12:17 ላይ ታገኘዋለህ ፓውዝ ፕሪንስ ኦኬ ይታየኛል በቃ ተረድቻለሁ ሐሳቡን አውቀዋለሁ ቃሉን አውቀዋለሁ ስለዚህ ባሪያ ማለት ለኢየሱስ ነው ኢሳይያስ ማቴዎስ 12:17 ላይ ታገኘዋለህ የደግፌ ያስኩት ባሪያ የሚለው ኢየሱስ ነው ፈጣሪ ማንን ነው ባሪያ የሚለው ይሄ ቃል አሁን ለዛ ቃል ነው ለኢየሱስ ክርስቶስ የተጻፈ ቃል ነው ብለህ ነው አይደል የምታምነው እንደዛ ነው የሚለው ባይብሉ ስለዚህ ኢየሱስ ክርስቶስ አሕዛብን እንደዚህ እንደሚያወጣ በፍርድ እንትን እንደሚል በጽድቅ እንደሚፈርድ እኮ ስለ ኢየሱስ ክርስቶስ በትንቢት መጽሐፍ ኢሳይያስ ገና ያልሆነውን ነገር ይሆናል ብሎ እየጻፈ ያለው ቃል እኮ ነው ኡስታዝ እኮ ኖርማል ይሄ እኮ አይ እሱ አይደለም ፖይንት እኮ አሁን እኮ ምንድነው ባሪያ ፈጣሪ ኢየሱስን ባሪያ ይለዋል እና ኢየሱስ የፈጣሪ ምንድነው አንተ እንደምታስበው በአንተ ሞቲቭ ሳይሆን መጽሐፍ ቅዱስ እንደሚለው እርሱ ይላል የመላእክትን ዘር ሳይሆን የሰውን ዘር የአብርሃምን ዘር ነው የያዘው ስለሚል ኢየሱስ ክርስቶስ አብርሃም የምንድነው አብርሃም ምንድነው የእግዚአብሔር ፍጡር አይደለ ፈጣሪ ባሪያው ነው ወይስ አይደለም ነው ጥያቄው ችግር የለውም በየትኛውም በኩል አምጣው ባሪያው ነው ወይ ኢየሱስ የፈጣሪ ባሪያ ነው ወይስ አይደለም ነው ፖይንቱ ኢየሱስ ክርስቶስ አምላክ ካለው በቃ ይሄ እኮ መልስ ሊሆን ይችላል ኢየሱስ ክርስቶስ አምላክ አለው አምላኬ ብሎ ተናግሯል ኢየሱስ አምላክ አለው እኔ የመጣሁበት እኔ እናንተ እያወራን የነበርነው መጀመሪያ ስንመጣ እውነተኛ ጌታ ማን ነው ስለ ኢየሱስ አልከኝ ኢየሱስ እውነተኛ ጌታ የማይሆንበት ምክንያት 5 ፖይንቶች አሉ የመጀመሪያው ላይ የሚመጣው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጌታ ፈጠረኝ ስለሚል አንደኛ ኢየሱስን የፈጠረው ጌታ አለ ፍጡር ኢየሱስ የተፈጠረ ነው የፈጠረው ጌታ አለ ሁለተኛ ኢሳይያስ 61:1 ላይ ከሉቃስ 4:17 ላይ ማየት ትችላለህ የጌታዬ የሚላል አዶናይ ነው የሚለው ግሪክ ዕብራይስጡ አዶናይ ማለት ጌታዬ ማለት ነው ኢየሱስ ጌታዬ የሚለው አካል አለ ሁለተኛ ሶስተኛ ኢየሱስ ፈጣሪ ኢየሱስን ባሪያ ይለዋል ሶስተኛ ባሪያ ይላል ሶስተኛ ማለት ነው አራተኛ ልስጥህና ወደ አራተኛው ፖይንት እንሂድና ወደ አምስተኛው እንሄዳለን ማለት ነው አራተኛው ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ ሕፃኑን ኢየሱስን ወደ ጌታ ያቀርቡት ዘንድ ወደ ኢየሩሳሌም ወሰዱት ይላል በጌታ ፊት ላይ ያቀርቡት ይላል ማን ነው ወደ ማን ነው ሊያቀርቡት የወሰዱት ኢየሱስን ምን አልከኝ አሁን የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ ሕፃኑን ኢየሱስን ምን ሊያረጉት በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት አለ ወደ ማን ፊት ሊያቆሙት ነው የወሰዱት በጣም ጥሩ
ማለት እንደ አይሁድ አስተምሮ ኦር ደግሞ እንደ አይሁድ እንትን አንድ ሕፃን ልጅ ጊዜው ሲደርስ ግዴታ ምን ማድረግ አለበት? ቤተ መቅደስ ሄደው ስነ ስርዓቱን እንትን ይላሉ። አሁን ኢየሱስ ክርስቶስ 30 ዓመት ሲሞላው በዮሐንስ እጅ ሲጠመቅ ያንን ሞመንት እናስታውሰዋለን። ዛሬ እኔ ላጠምቅ አልችልም፣ እኔ አላጠምቅም ምናምን ሲል በቃ ህግን መፈጸም አለብኝ። ኢየሱስ ክርስቶስ ዮሐንስ መጠመቅ እኮ የማይገባው ነው። ነገር ግን ህግን መፈጸም ስላለበት ምን አለ? ቅድም እንደተናገ ህግን ላጸና ነው፣ ህግን ላጸና ነው የመጣሁት፣ ህግን ላጸና ነው ብሎ እርሱ ራሱ በህግ ስር ውስጥ ሆኖ ነው እኮ ያለፈው ኢየሱስ ክርስቶስ። ስለዚህ ህጉን ሁሉ ምን ማድረግ አለበት? መፈጸም አለበት። ስለዚህ አሁን ስለ ሰውነቱ ደግሞ ስናስብ ወይም ደግሞ ባሪያ ነው ስላልኩ ስናስብ ኢየሱስ ክርስቶስ ልክ ነው አንተ እንዳልከው ነው። ኢየሱስ ክርስቶስ እግዚአብሔር ቃልም ሰው ሆነ፣ ቃልም ሰው ሆነ፣ እግዚአብሔርም ሰው ሆነ ማለት ይሄ የተፈጠረ ማንነት ነው። ልጨርስ ሐሳቤን ጨርስና አቆማለሁ። ይሄ አሁን የሰው ማንነት ይሄ ስጋ ምንድን ነው? ስጋ ምንድን ነው? ስጋ አምላክ ነው። ስጋ አምላክ ነው? መልስልኝ። ስጋ ፍጡር ነው ሲጀመር ስጋ ፍጡር ነው። ይሄ የተፈጠረ ማንነት ነው። እሱ እኔንና አንተን ለማዳን ወይም ደግሞ በክርስትና አስተምሮ ሰዎችን እግዚአብሔር ስለወደደ የባሪያን መልክ ይዞ ይሄ የባርነትን መልክ ኢየሱስ ክርስቶስ የባሪያን መልክ ይዟል። አዎ የባሪያን መልክ ይዟል። እሱ ግን ምን አይደለም፣ ባሪያ አይደለም። ነገር ግን የባሪያ መልክ ይዟል መጽሐፍ ቅዱስ እንደሚል ማለት። ስለዚህ ይሄ የተፈጠረ ማንነት እንትን ስላለ እሱ ምን ተባለ? በትንቢት ኦር ደግሞ በብሉይ ኪዳን ያሉትን ጥቅሶች አንተ አሁን ያልካቸውን ጥቅሶች ተፈጸሙበት ማለት ነው። ስለዚህ አምላክ ምን ሆነ? ሰው ሆነ። ሰው የሆነ እንትን ይሄ ፍጡር ማንነት የፍጡርን ማንነት ስለያዘ ኢየሱስ ክርስቶስ 100% ሰው ነው፣ 100% አምላክ ነው ብለን ለምናምን ለኛ ለክርስቲያኖች ይሄ አዲስ ነገር ኦር ደግሞ ግራ የሚያጋባን ነገር አይደለም። መቀጠል ትችላለህ። አዎ ግን እዚህ ጋር የጠቀስኩልህ ጥቅስ እኮ ከሱ ጋር የሚገናኝ ነገር አይደለም። በጌታ ፊት ሊያቆሙት ሕፃኑን እንደ ሙሴ ሕግ የመንጻት ስርዓት ወራ በተፈጸመ ጊዜ በጌታ ሕግ የእናቱን ማዕፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ነው ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋኖስና 2 ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት አለ። ወደ ማን ሊያቀርቡት ነው የወሰዱት? በማን ፊት ሊያቆሙት ነው የወሰዱት? እሺ አሁን እዚህ ጋር እኔ ሌላ ቦታ አልሄድም። ምንድን ነው የሚለው 22 ላይ እንደ ሙሴ ሕግ ማለት አንድ አይሁድ ወይም ደግሞ አንድ እስራኤል ወይ አሁን ፎካል ፖይንት ነው እኔ ያነሳሁት። አንተ ማርጂናል ፖይንት እያነሳ ነው ሌላ ነገር። እኔ ጠየቁት ጥያቄ በጌታ ፊት ሊያቆሙት ሲል ጌታ የተባለው ማን ነው? እዚህ ጋር ኖ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ ከሕግ በታች ሆኖ ነው የመጣው? ከሕግ በላይ ሆኖ ነው የመጣው? ከሕግ በታች ሆኖ ነው የመጣው። ግን ጥያቄ እሱ አይደለም። ምን አየህ፣ ሕጉን መፈጸም አለበት የለበትም? አይደለም አለበት። እሱ ችግር የለውም። እሱ አይደለም ጥያቄው። ፖይንቱ በጌታ ፊት ሊያቆሙት ይላል። ያንን ሕፃን ያንን ኢየሱስን ወደ ኢየሩሳሌም የወሰዱት ዮሴፍና ማርያም የወሰዱት በማን ፊት ሊያቆሙት ነው? በጌታ ፊት ሊያቆሙት። ያ ጌታ የተባለው ማን ነው? በጌታ ፊት ሊያቆሙት ወደ ጌታ ፊት ይላል እኮ። በጌታ ፊት ሊያቆሙት ሲል ያ ጌታ የተባለው ማን ነው? ኢየሱስ ይዘው ወደ ጌታ ወሰዱት። ኢየሱስን ሲወስዱት ወደ ማን ነው የወሰዱት? ወደ ጌታ ነው የወሰዱት። ያ ጌታ የተባለው ማን ነው? ወደ እግዚአብሔር ነው። እግዚአብሔር ማለት እኔና አብ አንድ ነን ስላለ ኢትስ ኦኬ። ምንም እኔ ያለ እንትን የሚለን ነገር የለም። እንግዲህ የመጀመሪያ ያየነው ምንድነው? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አንደኛው ጌታ ፈጠረኝ ይላል። ሁለተኛ መጽሐፍ ማነው? ኢሳይያስ 61 ላይ ደግሞ ጌታዬ ይላል። ሶስተኛ ነገር ደግሞ ጌታው ራሱ ኢየሱስን ባሪያ ይለዋል ኢሳይያስ 42:1 ላይ። አራተኛ ኢየሱስን በጌታ ፊት ላይ ያቆሙት ወሰዱት ይላል። አምስተኛውና የመጨረሻውን ጥቅስ እንመልከትና ወደ ሌሎቹ ዕድል እሰጣለሁ ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማን ነው ኢየሱስን ጌታ ያደረገው? እስኪ ክፈተው፣ ክፈትለት። ቁጥር ስንት ነው? ምዕራፍ 2 ቁጥር ስንት? ቁጥር 36 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኦኬ እንግዲህ ይህ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞችም ምን እናድርግ አሏቸው እያለ ይቀጥላል። እዚህ ጋር ትንሽ 35ን እስኪ ከፍ አድርግልኝ አባ። 35 ዋው ደስ የሚል ቃል አገኘው። 34 ላይ ዳዊት ይላል ወደ ሰማያት አልወጣምና ነገር ግን እርሱ ወደ ሰማይ ሳይወጣ ጌታ ጌታዬን አለ። እዚህ ጋር ሁለት ጌታ ነው የምናየው።
ስለ ሁለት ጌታ ነው የምናየው። ጌታ ማን ነው? አንዱ ጌታ ማን ነው? ኢየሱስ ክርስቶስ። አንዱ ጌታ ማን ነው? እግዚአብሔር አብ። ድገሙ። ስንት ጌታ ነው የምናየው እዚህ ጋር? እዚህ ጋር ጌታ ጌታዬ አብ። ስንት ጌታ ነው የምናየው? እግዚአብሔር አብ። አረ ያልካትን ስንት ጌታ ነው የምናየው እዚህ ጋር? ኖ እኔ የትም አልሄድም። ይሄን ጥቅስ በጣም ነው የምወደው ስለማውቀው። ድገሙ ራሱ ያልካትን ድገሙ። ስንት ጌታ ነው የምናየው ነው ያልከው? ቆይ እንጂ ጌታ ስንት ጌታ ነው የምናየው ነው ያልከው? ዳዊት ስንት ጌታ ነው የምናየው? እንትን ልፍታው ቃሉን ስለማውቀው ልፍታው ያልክም ብቻ ስንት ጌታ ነው ያለውን ብለህ ያልከው አንተ። እሱም ብቻ ድገምልኝ፣ አንድ ድገም። እኔ አሁን ስለ እግዚአብሔር አብ ይሄ ማለት እንዲህ በእንትን የተጻፈ ነው። በትንቢት የተጻፈ ቃል ነው። ይሄ ትንቢት ዳዊት በትንቢት ምዕራፍ 110 ቁጥር 1 ላይ ያለ ይገኛል። ልክ ነህ። ፖይንቱ እሱ አይደለም። ፖይንታችን አሁን ምንድነው? ኢየሱስ ክርስቶስም ቆይ አዲስ ኪዳን ላይም ኢየሱስ ክርስቶስ እናንተ ግን አብርሃምን ጌታ ትላላችሁ፣ ዳዊት ግን እንደዚህ ብሎ ጽፎላችሁ ነበረ ብሎ ኢየሱስ ክርስቶስም ይህንን ቃል አዲስ ኪዳን ላይ ምን ብሎታል? ደግሞታል። አዲስ ቃል አይደለም ይሄ ቃል። ስለዚህ ዳዊት ማንን ነው ያለው? አምላክ አምላኬን ገብቶ ካላረግ ጌታ ጌታዬን ኢማጂን እና ጌታ ጌታዬን ዳዊት ኢየሱስን ለምን ጌታ አለው የሚለውን መጣበታለን እኮ ፕሪንስዬ። አሁን ስለ ጌትነት ለምን አለው ሳይሆን ወይ ለምን አለው እንዴት አለው ሳይሆን ለምን አለው ሳይሆን ጌታ ስለ ጌትነት እያወራን ስለሆነ እኔ ያልኩት እንመጣበታለን። 34 ላይ ያለው 34 እንደውም እኔም የሚደግፈው አሪፍ ነገር አምጥተሃል። 36 ላይ ምንድነው የሚለው? አምላክ ኢየሱስን ጌታ አደረገው ይላል። ለምሳሌ ኤግዛምፕሎችን ልስጥ። ወደ ዘፍጥረት 45 ቁጥር 9 ላይ አምላክ ጌታ አደረገኝ ይላል ዮሴፍ። ምን ማለት ነው ትርጉሙ? አምላክ ጌታ አደረገኝ ይላል ዮሴፍ ዘፍጥረት 45:9 ላይ። አምላክ ጌታ አደረገኝ ሲል ጌትነቱ ጅማሮና መነሻ አለው ለዮሴፍ። በባዶነት የተቀደመ ነው። ጌታ ያደረገው አካል አለ። በመደረግ ላይ የተመሰረተ ነው። ስልጣንና ሹመትን እልቅናና ማዕረግን ነው የሚያሳየው። ልክ በተመሳሳይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ኢየሱስ ጌትነቱን ከራሱ ያገኘው አይደለም። ጌታ ያደረገው አካል አለ። ጌታ ያደረገው ኢየሱስን ማን ነው? ጌታ አምላክ ነው። ልዩነት አላቸው ብለህ ደግሞ ሁለት ጌቶች አሉ አልክ 34 ላይ ጌታ ጌታዬን ስለሚል አንደኛው ጌታ ፈጣሪ የሆነ ጌታ አለ፣ ኢየሱስን የፈጠረ ጌታ አለ። እንደገና ደግሞ ኢየሱስ ጌታዬ ብሎ የሚጠራው ጌታ አለ። ከዛ ደግሞ ኢየሱስ ባሪያዬ ብሎ የሚጠራው ኢየሱስን ባሪያዬ ብሎ የሚጠራ ጌታ አለ። ይሄኛው ግን ጌታ ግን በመደረግ ላይ የተመሰረተ ነገር ነው። አደረገኝ ነው የሚለው ማለት አደረገው ነው የሚለው ጴጥሮስ። አምላክ ኢየሱስን ጌታም ክርስቶስም አደረገው ይላል። አደረገው ማለት ምን ማለት ነው? እሱ ላይ ብቻ እንትን በልና ቁጥር 34 ላይ ከፈለክ ጌታ ጌታዬ የሚለውን ከመዝሙረ ዳዊት ላይ የተወሰደውን ዳዊት ኢየሱስን ጌታዬ መሲሁን ጌታዬ ሲለው ምን ማለቱ ነው የሚለውን ደግሞ እናያለን ማለት ነው ኢንሻአላህ። እሺ ሐሳቡን አንተም ስላልገባ ሼር ላድርግ ማለት ነው ያውን ያልከውን ሐሳብ። እሺ ምን አደረገው ነው ያልከኝ? ሌላ ቃል እያነበብኩ ነበር ልሰጥ ያሰብኩት ሌላ መልስም ስለነበረኝ ነው። ምን ነበረ ጥያቄው ሳታዳምጥ አዳምጬ ቀስፈታዊ የሆነ እንትን ነው እንትን ያለው። አይዞኝ ችግር የለውም። አሁን ይሄ ተጠቃለለ ለክኒን ነው። ቆንጆ ክኒን ነው የተሰጠ። 4 ክኒኖች ያዘዝኩልህ ለ2 ሳምንት ያክል እንትን ነው። ጥሩ ነው። አንቲባዮቲክ ነው። ቆንጆ አንቲባዮቲክ ነው የሰጠው ማለት ነው። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምንድነው የሚለው? አምላክ ኢየሱስን ጌታም ክርስቶስም አገኘሁት። ቀጥል። በቃ መጣልኝ፣ አስታወስኩት። በቃ ኦኬ። ሐሳቡን እንትን እያልኩኝ ሌላ ሐሳብ እያነበብኩ ነበር እንጂ ምንም ለኔ የምትነግረኝ ነገር የለም። ወሂድ ወንድሜ በፊትም ስትለኝ ነበረ። ሲቀጥል ምንድነው
ሐዋርያት ስራ ላይ ጌታም አምላክ አደረገው ያለበትን ክፍል የአይሁዶችን ሐሳብ እንግዲህ ታውቋለህ፣ አንብበኸዋል፣ ታውቋለህ። ምንድነው ኢየሱስ ክርስቶስ እኔ ከአብርሃም በፊት ነበርኩኝ ሲላቸው ድንጋይ እንዳነሱ እሱ የ30 ዓመት ጎረምሳ ሆኖ እንዴት ከአብርሃም ከአባታችን በፊት ይሆናል ብለው በቅናት ነው የተነሱበት ኢየሱስ ክርስቶስ። ኢየሱስ ክርስቶስ ግን ከአብርሃም በፊት እንደነበረ ሲናገር እንሰማለን። እሱን ማን ብሎ ነው ያሰቡ? ሰው የሆነ ተራ ነቢ ኦር ደግሞ የሆነ ተራ ሰው ነው ብሎ ነው ያሰቡ። እዚህ ጋር ግን ለነሱ ለመናገር ያኛው ያ የ50ኛ ቀን ያ ትልቅ ባህል ነው። በዓሉ ከብዙ አገር የተወጣጡ ሰዎች የሚመጡበት በዓል እና በዛ ሰዓት ግን እናንተ የሰቀላችሁት እናንተ ተራ ነው ብላችሁ ያሳደዳችሁት ኢየሱስ እርሱ እግዚአብሔር እንደዚህ ያደረገው ጌታ አድርጎ ብሎ ምን እያደረጋቸው እያስተማራቸው ነበር እንጂ እዛ ጋር እግዚአብሔር ለኢየሱስ ክርስቶስ የሰጠው ስጦታ ወይ ደግሞ አምላክነት ወይም ደግሞ ጌትነት የለም። ኢየሱስ ክርስቶስ አሁን ለምሳሌ እኛ አፍሪካ ሀገር ውስጥ ነው የምንኖር። አፍሪካ ሀገር ውስጥ ስንኖር የስልጣን ሽኩቻ አለ። ሰማይ ላይ ስፒሪቹዋል ህይወት ላይ የስልጣን ሽኩቻ አለ። በእግዚአብሔር ኢየሱስ ክርስቶስ ስለራሱ ለመሰከር አልመጣም። ስለኔ ለመሰከር ስለኔ የሚመሰክረው ሌላ ነው ያለው። ኢየሱስ ክርስቶስ ስለራሱ ራሱን ከፍ ሊያደርግ አልመጣም። በዛት ግን እንደዚህ ነው ያለው፣ ራሱን ከፍ ሊያደርግ ይዋረዳል፣ ዝቅ የሚል ደግሞ ከፍ ይላል ስላለ ኢየሱስ ክርስቶስ ዝቅ ነው ያለው። ኢየሱስ እግዚአብሔር አብ ደግሞ ስለሱ ምን ብሎ ነው የመሰከረው? ልጅ ሆይ ስለ ልጁ ሲመሰክር አምላክ ሆይ ብሎ ነው የመሰከረለት። ማን? እግዚአብሔር አብ። ስለማን? ስለ ኢየሱስ ክርስቶስ ምን ብሎ? አምላክ ሆይ ብሎ። ጳውሎስ እኮ እዚህ ጋር የዋሸው ነገር የለም። የጌታ የኢየሱስ ክርስቶስ አምላክና አባት ብሎ አምላክም አለው አባትም አለው ብሎ ሲናገረን ያልዋሻው ይሄ ሐዋርያው ጳውሎስ እዚህ ጋር መጥቶ ደግሞ ስለ ልጁ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ይላል። የመንግስት በትር የቀንነት በትር ነው ይላል። ጽድቅን ወደድክ አመጽንም ጠላስ። እግዚአብሔር አምላክ ደግሞ እግዚአብሔር አምላክ ይልና ከጓደኞች ይልቅ ከማን ጋር? ከኛ ጋር ከማን? አብሮ ከበሉት አብሮ ከጠጡት አብሮት ከተመላለሱት ጋር ሲሆን ደግሞ አምላክ አለው ኢየሱስ ክርስቶስ። ከነሱ ውጭ ሲሆን ደግሞ እሱ ምንድነው? አምላክ ነው። አየህ ክርስትና እንደዚህ ማለት የሆነ መጽሐፍን ስላነበብክ ስለሸመደርክ የምታውቀው ነገር አይደለም። እና ልጠይቀኝ ትችላለህ። አም ሬዲ። ሰው እኮ የሚያውቀውን ነገር ሁሉ አያወራም። ቱ ዘ ፖይንት ነው ማውራት ያለበት። አሁን ኢንፎርማል ፋላሲን ይሰራው ይህ መደበኛ እጸጽ ይባላል ማለት ነው። ሬድ ሄሪንግ ፋላሲ ይባላል። ርዕስ የማስቀየጥ እጸጽ ይባላል። የጠየቁ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። አደረገው ነው የሚለው በመደረግ ላይ የተመሰረተ ነው። እዚህ አንቀጽ ላይ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ባለቤት ሲሆን ኢየሱስ ተሳቢ ነው። በባለቤትና በተሳቢ መካከል ደግሞ እንዳደረገው የሚል ተሻጋሪ ግስ አለ ማለት ነው። ስለዚህ ጌትነቱ በራሱ ያገኘው ነገር አይደለም። ልክ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አምላክ ጌታ አደረገኝ ይላል። ማን ነው የሚለው? ዮሴፍ ነው የሚለው። ስለዚህ አደረገኝ የሚለው ቃል ተመሳሳይ ነው። ግሪክ ሰብስቲቱሽንት ላይ የሚጠቀመው ማለት ነው። ኤፖሴ ይለዋል። ኤፖሴ ማለት አደረገኝ ማለት ነው። ራሱ መደረግ ላይ የተመሰረተ ነው። ልክ ቃሉም በተመሳሳይም ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ የምታገኘው ነው። ስለዚህ ኢየሱስ ጌትነቱ መነሻ አለው፣ ጅማሮ አለው። ለምን? አምላክ ነው ኢየሱስን ጌታ ያደረገው፣ ጌታም ክርስቶስም እንዳደረገዋል። ክርስቶስ ማለት አኖይንትድ ማለት ነው። ክርስቶስ ወይም ደግሞ ማሺያህ የሚለው የዕብራይስጥ ቃል የተቀባ ማለት ነው። አኖይንትድ ዋን ማለት ነው። ስለዚህ ክርስቶስም ጌታም ያደረገው ኢየሱስን ማን ነው? አምላክ ኢየሱስን አንዱ አምላክ ዘዳግም 6:4 ላይ ያለው ጌታ አምላክ የተባለው አንዱ አምላክ የናዝሬቱ ኢየሱስን ምን አደረገው? ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወግናል። ኢየሱስ ጌትነቱ መነሻ አለው፣ ጅማሮ አለው ማለት ነው። ይህን ምን ትላለህ ነው የሚለው ጥያቄ ነበረው። ዮሐንስ ወንጌል 5:58 ላይ አሁን ያልከው ላይ እኔ አንተን አዳምጬ እኮ ነበር ጉንጭን እንኳን ልጨርስ እና የሐዋርያት ሥራ 2:36 ላይ ለተጠየቀው ጥያቄ ጌታ ያደረገው ምን ማለት ነው የሚለውን ማብራሪያ ሲያቀጥህ ዮሐንስ ወንጌል 8:58 ዕብራውያን 1:8 የተለያየ ቦታ ላይ ነው የዳሰስከው ራሱ ማለት ምንም ከፖይንቱ ጋር ፎካል ፖይንት እያለ ማርጂናል ፖይንቶችን አንስተህ መርጅን ያደረግከው ማለት ነው። እና ለማንኛውም እኔ ከዚህ በላይ እንትን ማለት አልወድም። ማለት ህሊና እንትን አንድ ጥያቄ ልጠይቅህ። እሺ ይሄንን ጨርሰናል አይደል? ኖ ማለት አሁን ፋላሲ ምናምን ብለሃልና ምናልባት እንደዚህ የተሳስቼ ሊሆን ይችላል። ምናልባት ከአንተም ደግሞ እውቀትም ላገኝ ይችላለሁና ጴጥሮስ እዛ ጋር ሲሰብክ እየሰበከ ነው። ስብከት ላይ ነው። ሰዎች በተሰበሰቡበት የሰበከው ስብከት ነው አይደለ? አዎ አሁን እኮ ኮንተንት ማርጂናል ፖይንቶችን ብታነሳ ምንም አይጠቅምም።
አይጠቅምም። ወደዛ ሊሄድ ሳይሆን አንተ የተረዳኸው እኔ ትክክል ካልሆንኩኝ እኔ አሁን ሐሳቤ ትክክል ነው ብዬ ነው ሼር ያደረኩ አይደለ? ምን ለማለት ፈልጎ ነው? እሱ ሲናገር ያኔ ነው ስልጣንን የተሰጠው፣ ወደ ሰማይ ሲሄድ ነው ሲመጣ ነው? በቃ ቢያንስ ኤክስፕሌን እንድታደርግልኝ ይፈልጋሉ። ምክንያቱም እኔ የተረዳሁት ክርስቶስ የተደረገው ኢየሱስ መቼ ነው? ኢየሱስ ክርስቶስ የቱ ጋር ነው የተደረገው? ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ የሚነግረው የተቀባው ኢየሱስ መቼ ነው የተቀባው? አምላክ በመንፈስ ቅዱስ የቀባው መቼ ነው ኢየሱስን? እሱ እኮ ከእናቴ ማፀን ሳልወለድ የለየኝ እያለ የሚናገረው የትንቢት ቃል አለ። ኢየሱስ ክርስቶስ ትላንትና የተቀባ ወይም ደግሞ በዘይት አሁን ለምሳሌ ዳዊት ሲነግስ በዘይት የተቀባ አይነት ነው። ኢየሱስ ክርስቶስ ግን በዘይት ማንም የቀባው የለም። ስለዚህ ጴጥሮስ ያለው የመቼውን ነው? እንዴት ነው? እኔ እኮ ካንተ ነው ሐሳብ እንትን መረዳት የምፈልገው። አሁን ማለት ጴጥሮስ ሲናገር ያኔ ነው የተቀባው ኦር ደግሞ መች ነው? እንዴት ነው ሁኔታውን እስኪ አስረዳኝ። ታለ ኦኬ፣ ምናልባት ካላገኘው ብዬ ነው። መርሃባ እሺ፣ ኡስታዝን በረመዳኑ ምን አርግ ነው የምትለው? ሞዴሉ ኡስታዝ የቀድሞ ወዳጄ ነው። ፒኬ ካንተ በፊት ማቀው ወዳጄ ነው። አይ ግን ወዳጅ አትመስልም አካሄድ ምናምን ማለት አብዛኛው ይቅርታ አድርጉልኝና ፒኬ ማለት አሁን ለምሳሌ እኔ አሁን መጽሐፍ ቅዱስ መልስ ስንመልስ ከአዲስ ኪዳን ከብሉይ ኪዳን ከምናምን መርጠን ስናመጣ ፋላሲ ተዛባ ምናምን የምትሉት ነገር አለ። እናንተ ግን የሆነ ጥያቄ እኔ እንትን ላይ አልሰራም። ቁርአን ላይ በእርግጥ እኔ እንትን አይደለም ብዙም እውቀቱ የለኝም። ግን እናንተ የሆነ መልስ ስትመልስ ሐዲስ ላይ ትገባለ፣ ቁርአን ላይ ትገባለ እና ደግሞ አንዱ ደግሞ ምንድነው ተፍሲር ነው። ተፍሲር ላይ ገብታ አይደለም የምትመልሰው። እኛ ግን ያንን እንኳን እንድንመልስ እድል አይሰጡንም። ቀጥታውን መልስ ቃል በቃል መልስልኝ ነው የሚባለው እና ይሄ ነገር መስተካከል አለበት። ያው ወዳጆች ነን። እንዴት መሰለህ አሁን ከጥያቄው ጋር ከተነሳው ፖይንት ጋር ማይገናኝ ርዕስ ከሆነ አምጥተህ የምታወራው ለምን እንትን ያደርገዋል? ከመሰረቱ ማለት አሁን የሆነ ሰው እኮ 10 ቦታ ሲሄድ ሳፖርት የሚያደርገውን ወይም ከፖይንቱ እያወራው ካለ ፖይንት ጋር የሚገናኝ ነገር ሲኖር በዛ ሀሳብ ላይ ተነስቶ ሲያወራ ነው ገባ ዝም ብለህ እንትን የምትለው እንጂ አሁን ስለ ኢየሱስ ክርስቶስ ለምንድን ነው ጌታ ያለው ወይም ለምን ያመልካል ምናምን ተብለ የተጠየቅ ኢየሱስ ክርስቶስም አምላክ ነው ካልክ ያውን ለጥያቄው መልስ አይደለም። ኢየሱስ ክርስቶስ አምላክ ነው ወይስ አይደለም የሚል ጥያቄ ስላልሆነ ማለት ነው። ኦኬ የኢየሱስ ክርስቶስ ጌታ የኢየሱስ ክርስቶስ አምላክ ማን ነው እየተባልክ አንተ ደግሞ ያንን ፓርት ሳትመልስ ኢየሱስ ክርስቶስ አምላክ ነው አምላክነቱን ይሄ ያሳያል ምናምን ብትል ምንም ከጥያቄው ጋር የሚያገናኝ ነገር የለውም ነውና ኮሜንት ደግሞ ሰዎች እያያችሁ እሺ ሚዩት የሚደረገው ምናምን ብዙ ሚዩት የሚደረግ ሰው እያየው ነው ዛሬ የተለቀው እንደመጣ አላውቅም። ከዛ አንፃር ኤልሮኢ ወረድክ በጨጭሻ ገና ድምጽን ተሰሚ ቆይ እስኪ ጓደኛዬ ነው ኤልሮኢ ማለት እናንተ አታውቁም። የዛሬ ስንት አመት እንደሆነ ጀለስ ያብሮ አደጌ ነውና እሱን ሰላም ልለው ነበር። ታውት በቃ ምንድነው የምትለው ፕሪንስ? ጊዜ ኖረኛል ወይስ ልውጣ? እኛ የለንም አንተማ ይኖርሃል እንጃ። ጊዜ አላችሁ ይስላችሁ ነው ሞዴሉ ኖ እንደዛ ሳይሆን አይ እኔ አንድ ሐሳብ መጀመሪያ ማለት ይሄንን ለፒኬ ሼር ባደርገውና በዚህ ጉዳይ ላይ ደግሞ ትንሽ ብናወራ ብዬ ሆነ ያሰብኩት ቃል ነበርና የቁርአን ቃል ነው ይችላል። በቃ የቁርአን ቃል ነው። አረ ኖ በዚህ ባህሪ በርግጥ አዎ ሌላ ጊዜ ቢሆን ነው ይሻል። ግን የቁርአን ዳራ ኖ ማለት እንትን እኮ ነው እኔ እኮ ሞዴሉ ነው እንጂ እኔ እንትን ሆት ምናምን ሆኜ አይደለም አንግሪ ምናምን አይደለም እንትን ሆኜ ሳይሆን በእንግሊዘኛ ሲሆን ይሻላል ነው። እሺ አረ ተይው ይቅርብኝ። እሺ
ለማንኛውም ሌላ ጊዜ ከስተታለ ችግር የለው። መጽሐፍ ቅዱስ ላይ ባለ ሀሳብ ከሆነ አሁን ላይ እስኪ አንተ ረጅም ሰዓት ስለሆነ በመጽሐፍ ቅዱስ ዙሪያ ከኡስታዝ ጋር ስታወራ የነበረ ምናልባት ከሌሎቹ ጋር ደርሰን ከዛ መጽሐፍ ቅዱስ ላይ ያለውን ይህን ቃል እንዴት ታየዋለህ እንዴት ትረዳዋለህ ምናምን ከሆነ እኔ ምናልባት አረዳዴን ለመግለጽ ከተስማማው ፈቃደኛ ከሆንኩ ለምን እኔ መጽሐፍ ቅዱስ ዙሪያ ላይ አላወራም። የማውራት ያን ያክል ኢንተረስት ላይም አይደለም የለኝም፣ ኢንተረስቱም የለኝም መጽሐፍ ቅዱስ ላይ ብዙ የማውራት ማለት ነው። ምናልባት በሰዓቱ ሞቅ ብሎኝ ካገኘኸኝ እናወራለን፣ ችግር የለውም። እንደበረደኝ ከሆነ ግን ሌላው ችግር የለውም። ወይ እዚሁ ቆይና ጃ ጋር ታወራለህ። እዚሁ ቆይና ጃ አሚር ኤቨር አለ እነሱ ጋር ታወራለህ ወይ በፈለከው ሀሳብ ዙሪያ ማለት ነው። አይ እኔም አንድ የረሷት ቦታ የሚርባት ቦታ አለች ልድረስ። ኦኬ እሺ፣ አትጥፋ ሞዴሉ። ይሄ ግን በጣም ኧረ አልጠፋም። ፒኬ ወዳጅ አልጠፋም ወንድሜ። አይ ባጠፋ ነው የሚሻለው። እሺ እሺ፣ ክበርልኝ። ቻው። እሺ ሀቢቢ ቻው። ኤቢ እንዴት ነህ? ሰላም ነው። እንዴት ነህ? አለሁልህ። ፒስ ነው አለ ነው። ሰላም ነው አልሐምዱሊላህ። ኡስታዝ ወሂድን ፈልገህ ነበር መሰለኝ። አይ ትናንትናም ስናወራ ነበረ ከሱና ከኢብሮ ጋር ምናምን። ማታ ነው ቀን ላይ ነበሩ? እኔ እንጃ 12 ሰዓት አካባቢ ምናልባት 12 ሰዓት አካባቢ። ኦኬ መጥፎ ሰዓት ነው ስታወሩ የነበረ። ሰዎች እንዳያፈጥሩ ጉሮሯቸው ላይ ቆመህ ነበረ። ዳጊ ያለውል እንዴት ነህ አንተ? ረመዳን አሪፍ ነው። ግባ እስኪ ሰላም በለን። እሺ ኤቢ ምን እንታዘዝ በኢስላም ጋር በተገናኘ? አይ ቆይ ሌላ ሰው ምናምን አስተናግዱና እኔ ወይ ትንሽ ቆይቼ ልመለስ። አሁን ብዙም ደህና የምትታሰር ነው ከመቆየት። እሺ ችግር የለውም። ትንሽ ቆይተ መመለስ ትችላለህ። አለው እኔ ብዬ አስባለሁ እስከ አፍጡር ድረስ እኖራለሁ ኢንሻአላህ። በቃ እሺ እናወራለን። እሺ አባ እንዴት ነዎት? እንደምን አለህ ታላቁ? አለሁ አልሐምዱሊላህ። እንዴት ነው ትርሶ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት አላችሁ? አልሐምዱሊላህ። ጠፉ እኮ ምን ነው? አይሞላም መቼም ሁሉም አይሞላም። እንትን እየጎደለ ዓለም 9 ናት። ዓለም በእኛ ቤተክርስቲያን 20 ናት ብለን ነው የምናምነው። 20 ዓለማት በዚች ወርልድ አካባቢ ስር ያሉት 20 ናቸው ተብሎ ነው የሚታሰበው የምናስበው። አናዘር ዳይሜንሽን ማለት ነው። በፀሐይ ስር ካሉት 20 ልክ አሁን እነሱ 9 ይሉናል፣ 10 የሚሉ አሉ። አንዳንዱ ደግሞ የለም 9ም አታሟላም ኮከብ ለኮከብነት አትበቃ የሚሉም አሉ። ዞሮ ግን በእኛ ቤተክርስቲያን 20 ተብሎ ተጽፏል። ኦኬ ይሄ በእኛ ምን ይባላል መሰሉት? ገይብ ይባላል። ገይብ ማለት የሩቅ ነገር ሚስጥር ማለት ነው። አሁን እንግዲህ እኔ አራ አይደለችም ልልም አልችልም፣ እናትም ልል አልችልም። እኔ አላቅም። ግን እዚህ ዓለም ላይ ያለ አናዘር ዳይሜንሽን የሚባል አካሄድ አለ። ለምሳሌ የአጋንንቶች ላይፍ እና የሰዎች ላይፍ ሁለት የተለያየ ህይወት፣ ሁለት የተለያየ ኑሮ ግን አንድ ዓለም ላይ የሚደረግ ነው። ይሄ ሁለት ዓለም ብለን እኛ እንጠራዋለን። የአጋንንቶች ዓለምና የሰዎች ዓለም። ምናልባት እንደዚህ ከሆነና ስውር የሆኑኛ ማናቃቸው ደግሞ ወደ 18 ወይም 20 ሌሎች ዓለማት ካሉ በዚህ ዙሪያ ላይ ሊኖር ይችላል። ፍጥረታት ብዙ ናቸው፣ አይታወቅም። ያው በሳይንሱም አልደመደሙትም 9 ብቻ ናቸው ብለው አልደመደሙ። ያው ስማ ፕላኔት ነው እስከደረሱበት ድረስ ምን አልከኝ? እሱ ፕላኔት ነው። 11 ደርሰዋል። አይ ቲንክ አሁን 13 ሆነው ሳይደርሱ አይቀሩም። እሱ ፕላኔቶች ናቸው፣ እንትን አይደሉም። እኔ አሁን ሳውራ
እዚች ምድር አርዝ የምንላት መሬት የምንላት እሷ ጋር በተገናኘ ሁለት ላይክ ሌላ ዳይሜንሽን አሁን የኛ ዳይሜንሽን አለ እኛውን ሰዎች የምንኖርበት የምናውቀው ዓለም ናት ነው እና መንፈሳዊ ዳይሜንሽን ሌላ ዳይሜንሽን ደግሞ አላት እቺ ራሷ አጋንንቶች የሚኖሩበት አንድ ዓለም ላይ ሆነን የተለያየ ኑሮ የተለያየ ህይወት ኮንታክት ማናደርግበት የሆነ ነገር ካላለፈን በስተቀር ማለት ነው። ስለዛ ነው እርሶ ደግሞ ስለ ፕላኔት ከሆነማ ፕላኔት 9 ነው 11 ደርሷል ከፍ ያሉ ይሄዳሉ እንግዲህ ግን በብዙ አይ ቲንክ አንተም ባልከው ዙሪያ ግን አለ ብዙ ነገሮች አሉ ሶሪ በዚህ አንተም ባልከው እዚሁ ምድር ላይ ሆነን ለምሳሌ ብሔረ ሕያዋን የምንለው ዓለም አለ ብሔረ ሕያዋን የምንለው እዚሁ ምድር ላይ ናት ብሔረ ሕያዋን ነው ብሔረ ሕያዋን ማለት ሕያዋን ብሔረ ሕያዋን ያው ከቃሉ እንደምትረዳው የማይሞቱ ሰዎች የሚኖሩባት ለምሳሌ ሄኖክ ኤልያስ ወዘተ ከዚህ የተመረጡ ሰዎች የሚኖሩባት እዚሁ ምድር ላይ ሆነው ግን እስካሁን አልተደረሰባትም በሳይንስ እንዲሁ ደግሞ ክብረ ቅዱስ የምትባልም ዓለም አለች እሷም እዚሁ ምድር ላይ ነች እነዚህ በዛች ዓለም ውስጥ መዋለድ መሞት ምናምን አለ ግን እዚሁ ምድር ላይ ናት ሌላ ሲኦልም እዚሁ ምድር ላይ ናት ተብሎ ነው የሚታሰበው እንደውም እዚሁ ኢትዮጵያም ነው ተብሎ ነው የሚታሰበው ሲኦል ኢትዮጵያ ናት ሲኦልም ገነትም ብለን ነው የምናስበው ጥንታዊ መጽሐፍቶች አፋርና ጎጃም ማለት ነው አፋርና ጎጃም ትክክል አፋር ላይ ሲኦል መግቢያ በር እሱንም ለማየት ሞክሬያለሁ ጎጃሙንም ለማየት ሞክሬያለሁ ይመስላል እኔ አፕሩፍ አላረኩትም ግን ወይ ደግሞ አምሮዬ ብሬኖች ስለተደረገ ነው መሰል ለማመን ብዙ አልተቸገርኩም ቦታውን ሳየው አይ አሁን ምናቀው ነገር እንዳለ ሆኖ ማናቀው ደግሞ ብዙ አለ ሲኦል ሲባል ባይዘው ሰዎች ሁሌም ከገሃነም ጋር የሚያገናኘው ነገር የለም ሲኦል ማለት ራሱ የመቃብር ጉድጓድ ነው ሌላ የተለየ ነገር የለውም ግን